በልሺ ግን የልቤን ሐሳብ እንዴት ልታቅቻል? ከዚህ በፊት በመናገር ከዚህ በፊት በምን ያህል ልክ እንደምትናገር ጥፋቶች ስታይ በምን ያህል ልክ እንደምትቃወም ስለማቅ ዛሬ ግን አሁን የፈለፈልክበት መንገድ ስፔሻሊ አሁን ቤተክርስቲያን ነው አይደለም የሚለውን አይደለም ይሄን አሁን የማን ይሁን የማንም አላውቅም እውነት ለመናገር ግን ቤተክርስቲያን መፍረሱ ትክክል አይደለም ብለህ መናገር ሲገባ ከዛ አልፈ ሄደ አንተ ያ ቤተክርስቲያን ይቅር ባይነት ምናምን ነው ማስተማር ያለብን ብለህ በዛኛው ሳይድ ማየት ነው የገረመኝ። ቆይ ስልክ ገብቶበት ነው። ቆይ አንዴ መጥቻለሁ መሰለኝ። አሹ አብርሽ አለው። አዎ መተሻል መተ። እሺ ስለዚህ ጨረስክ ወይስ ትቀጥላለህ? መቀጠል ከሆነ ቀጥል። ሶሪ እሺ አንድ ደቂቃ ችግር የለውም። እና ምንድነው ሌሎቹን ኮንፍሮንት ነው የምታደርገው? ግልጹን ልንገረን የሆነ የምር የተሰማኝም ማለት ነው የሆነ በሆኑ ሰዎች ጎሽ ለመባል የሰራውን የመሰለኝ ቪዲዮ እና በዛ ሰበብ ነው እንትን ያልኩት ሐሳብም የሰጠሁት ማለት ነው። ጨረስ ቀጥል፣ መቀጠል ትችላለህ። ሐሳብ ነው ጥሩ። የመጀመሪያው ነገር የኔን ሞቲቭ ከቀደሙት ቪዲዮቼ አይተ ነው ተረድቻለሁ ወይ አውቄዋለሁ ያልከው የተናገርኩትን ቪዲዮ ሐሳብ አይደለም የሞገትከው ወይ ትክክለኛ ሐሳቡን የተረዳከው። የመጀመሪያ ነገር ቪዲዮ ሐሳብ ሐሳብ፣ በሁለተኛ ደረጃ እግዚአብሔር ብቻ የሚያውቀውን የሰው ሞቲቭ ብለህ አውቀዋለሁ ወይም ተረድቻለሁ ብለህ ልክ ዳዊትን የልብህን ክፋት አውቀዋለሁ እንዳለው ማለት ነው እንዳለው አይነት ማለት ነው። የልብህን ክፋት አውቀዋለሁ ብሎ ወንድሙ እንደተናገረው አይነት ማለት ነው ሐሳብ የሰጠቀው። ሲጀመር በእኔ በአቋም ደረጃ ቤት መጽዳት ያለበት ከራስ ነው ብዬ ነው ማስበው። እኔን ሰምተኝ ካላወቅ ነው ችግሩ። እኔ የኦርቶዶክስን ችግር ለማረም ሚዲያ ላይ አልወጣም። ምክንያቱም የኛ ቤት ያልታረመ በጣም ብዙ ችግር አለ። ቤቱን አንድ ሰው ማጽዳት ያለበት ከራሱ ነው ብዬ ስለማስብ በተቻለ መጠን ከኛ ቤት የሚነሱ ችግሮች ላይ ነው ሐሳብ የምሰጠው። ያንን የማደርግበት ምክንያት ደግሞ ምንድነው? የራሳችን አይን ውስጥ ያለውን ጉድፍ ወይም የራሳችን አይን ውስጥ ያለውን ግንድ ሳናጸዳ የሰውን ደግሞ አይን ውስጥ ያለውን ትንሽ የጉድፍ ማጽዳት አለብን ብዬ አላስብም። ስለዚህ ቤተክርስቲያን እንደ ቤተክርስቲያን እኛ ቤተክርስቲያን ውስጥ ስላሉ ጉዳዮች ነው ማወራው። በህግ አይጠየቁ የሚል ሐሳብ በቪዲዮ ላይ አልሰነዘርኩም። በቪዲዮ ላይ ለመሰንዘር የሞከርኩት ሐሳብ ህግ ራሱ ችሎ መጠየቅ ያለበትን ሰው መጠየቅ በሚገባው መንገድ መጠየቅ ይችላል። እነዛን ሰዎች እዚህ ሚዲያ ላይ ሆነው ስቀለው ግደለው የሚል ቪዲዮ የሚሰሩ በተለይ ብሶት የወለደው የኢትዮጵያ ፖለቲካ የሚመስል እከሌ ዘር በድሎኛል የከሌ ዘር ጨቁኖኛል ከሚል ከመጨቆን ከመበደል ስሜት እንደሚነሳ የዚህ ሀገር ፖለቲካ የፕሮቴስታንት አዝማሚያና ምልከታ በዚህ ሰዓት ላይ የሆነ ዘመን ላይ ተበድያል፣ የሆነ ዘመን ላይ ተጨቁነናል፣ የሆነ ዘመን ላይ ተረግጠናል፣ አሁን ነፃነት የኛ ነፃነት ነው የሚል ዘመን መጥቷል። ይሄ ደግሞ ፍጹም ከወንጌል ሐሳብ ጋር የተቃረነ ነው። ወንጌል ኢየሱስ ክርስቶስ እኔን ዓለም አልተቀበለኝም እናንተንም አይቀበላችሁም፣ እኔን ዓለም አላወቀኝም እናንተንም አይቀበሏችሁም፣ ስለ ስሜ የተጠላችሁ ትሆናላችሁ፣ በሸንጎ በብዙ ፊት ይከሷችኋል፣ ያዋርዷችኋል የሚል ሐሳብ ነው ለሐዋርያት የሰጣቸው እንጂ እኔን ስታገኙ በሚመቻች ዘመን ውስጥ ወንጌላችሁ ይጨበጨብለታል፣ ተቀባይነት ያገኛል የሚል ትምህርት አላስተማረም። ወንጌል ይሄ አይደለም ካራክተሩ። ከሆነ ጊዜ በኋላ ያለ የፕሮቴስታንት አማኝ አስተሳሰቡ የኛ ጊዜ ነው፣ ጊዜያችን ደረሰ የሚል አስተሳሰብ ይዟል። የፕሮቴስታንት ምዕመን የተረገጥንበት ዘመን አበቃ፣ የተጨቆንበትን ዘመን አበቃ የሚል ይሄ ብሶት የወለደው አይነት እንቅስቃሴ ነው የፕሮቴስታንት እንቅስቃሴ። በዚህ ሚዲያ ላይ ያለው በጣም ብሶተኛ ነው።
የሆነች ነገር ሲሆን በጣም ነገሩን በመጽሐፍ ቅዱስ ከማየት በእግዚአብሔር ቃል እውነት ውስጥ ከመመልከት የበለጠ ነገሩን የሚመለከትበት ትናንት ተጨቁነን ዛሬ ምንድነው ለውጡ? ዛሬ ምንድነው የተለየ ነገር? ኢየሱስ መጣ፣ እግዚአብሔር መንግስት ምድርን ገዛች አልገዛችም? አሁንም ያለው መንግስት አለ። አሁንም ድሮ መንግስት ነበረ። ወንጌል ከሆነ ያዝነው ትናንት እንጠላለን፣ ዛሬ ለምንድን ነው የምንወደደው? ኮምፕሮማይዝ ካላደረግን፣ ከዓለም ጋር ካልተስማማ። ስለዚህ አሁን እየተናገርኩ ያለሁት በዚህ ውስጥ ህግ የሚመለከተውን ያድርግ። እነዛ ሰዎች ተይዘዋል። ትክክል የሚሆን ስህተት የሚሆን ተይዘዋል። ትክክልም ይሁን ስህተትም እነዚህ የተያዙትን ሰዎች ህግ በሚገባው መንገድ መንግስት በሚገባው መንገድ ይመዝናቸዋል። የህግ ክርክር ያደርጋሉ፣ ፍርድ ቤት ይቀርባሉ፣ የሚሆኑትን ይሆናሉ እነዛ ሰዎች። እኛ ሚዲያ ላይ ያለን አማኞች ግን ለነዚህ ሰዎች በዚህ አጋጣሚ ፍቅር እናሳያቸው፣ ርህራሄ እናሳያቸው፣ ይቅር ማለት እናሳያቸው። ክርስቶስ መስቀል ላይ ያደረገው ይሄንን ነው እኮ ያልኩት። ይሄንን ነው ክርስቶስ ያደረገው ነው ያልኩት። ስለዚህ አሁን አንተ የፈለግከው ይወገሩ የሚል ቪዲዮ አንዳንድ ሰዎች እንደሰራ ይወገሩ፣ ይቀጥቀጡ፣ የታባቱ በዚህ እድሜዋ ብዬ ያችን ትልቅ ሴትዮ እንዳዋረድ ነው የፈለግከው። አላረገው። እንደዛ አላልኩም። አቤላ ይቅርታ። ይኸውልህ አንተ አልክ አይደለም፣ ይኸውልህ የብዙውን ዝንባሌ። ስለዚህ አሁን አንተ እኔ ያመጣሁትን ቀጥታ እኔን ነው አድርስ ያደረገው ቪዲዮ እኮ ኖ ይኸውልህ እኔ ሁለተኛውን ሐሳብ መጣበታለሁ የሰጠ በማሳረሰው ግን እኔም አንድ ነገር ነው። ይቅርታ መመላለስ እንዳይሆንብኝና አልጨረስኩም ሐሳቤን። እኔ ሐሳቤን አልጨረስኩም። ስለዚህ እነዚህ ሰዎች ላይ የእርግማን ቃል አናውጣ። እኔ ቪዲዮ የሰሩትን ሰዎች ላይ ነው ቪዲዮ የሰራሁት። እነዚህ ሰዎች ኦልሬዲ ተይዘዋል። በነገር ላይ የተያዙ ሰዎች ውስጥ ፕሮቴስታንቶች አሉ። ብታምንም ባታምን ባልና ሚስት ፕሮቴስታንቶች አሉ የታሰሩት ሰዎች ውስጥ። እኔ በደረሰኝ ኢንፎርሜሽን የፕሮቴስታንት እምነት ተከታዮችን በቁጣ ወጥተው ጉዳዩን የሃይማኖት እንዳታደርጉት፣ የሃይማኖት አይደለም ጉዳዩ፣ ወጥተው ያንን ቆርቆሮ አፍርሰዋል። ለምን? የልጆቻችን መጫወቻ ነው፣ ግሪን ኤሪያ ነው፣ ለኮንዶሚኒየም የተሰጠ ቦታ ነው ብለው ስላመኑ ወጥተው አፍርሰዋል። ምኖች ፕሮቴስታንት ሰዎች አሉ፣ መካከል ላይ ያሉ ሰዎች ማለት ነው። አብሮ ተባብሮ ልክ እንዳንተ ይሉኛል። ልክ እንደኔ አይደለም። ልክ የአካባቢያቸውን መብት እንደሚገባቸው ሰው ነው ወጥተው ያፈረሱትና ችግር የለውም። ኢንፎርሜሽኑን የሰጡኝ ሰዎች አገናኛቸዋለሁ እና እዛ ውስጥ አሉ። ጉዳዩ የሆነ ብሶት የወለደው ወንጌል እንደዚህ አይነት ወንጌል የለም። እንደው ቸርች ከሆነ ነገርየው ቸርች አይደለም። ቸርች ያልሆነበት ምክንያት ደግሞ እንደነገርኩ ነው። ቤተክርስቲያን የክርስቶስ ራስ ክርስቶስ የሆነባት ነው። ራስ አምባሳደር የሚባል ሰውዬ፣ ፕሮፌት ሐዋርያ የሚባል ሰውዬ ራስ ከሆነ ቤተክርስቲያን አይደለም ቤተክርስቲያን። ስለዚህ እኔ ያ ጉዳይ የራሱ ቤተክርስቲያን ነው ወይ የፕሮቴስታንት ቤተክርስቲያን ነው ወይ የፈረሰው ብትሉ አይደለም። ግን በፕሮቴስታንት ስም የራስ አጀንዳ የሚቀነቀንበት ቤተክርስቲያን የሚል ስም የያዘ የሆነ መጋዘን ፈርሷል ወይም ተጥሷል። ለዛ መጠየቅ አለባቸው፣ ይጠየቁ። ነገር ግን እኛ እንደ ክርስቲያን ምላሻችን ምንድን ነው የሚሆንብን? ጴጥሮስ ምን አለ? እሱ አለ ለሰደቡት መልሶ ስድብን አልሰጣቸውም፣ ሲሰድቡት መልሶ አልተሳደብም፣ ከአፉ ተንኮልን አልተገኘም። ኢሳያስም ያለን ስለ ኢየሱስ እሱ ነው። በሸላተኞቹ ፊት ዝም እንደሚል አፉንም አልከፈተም። በቃ ይሄ የክርስቶስ ኢየሱስ ህይወትን እናሳየን ያልኩት ለማን? ለነዛ ሰዎች በሃይማኖት ልዩ ከሆኑ የበለጠ እናሳያቸው፣ ከኛ ሃይማኖት ውጪ ከሆኑ። ካልሆኑም ደግሞ እንደ ክርስቲያን ሶሻል ሚዲያ ላይ ያላችሁን ሰዎችን ነው እያልኩ ያለሁት፣ እናሳያቸው። ህግ የራሱን የህግ አካሄድ፣ እኛ ደግሞ ርህራሄ እናሳያቸው። አንተ ሌላ ጊዜ በቤተ ክርስቲያን ውስጥ ሆነው ህዝብን በወንጌል ስም የሚያስቱት ሰዎች ላይ በቁጣ የምናገረውን ያንን ነገር ነው የፈለገው። እኔ ከሃይማኖቴ ውጭ ያሉ ሰዎችን በቁጣ ልናገራቸው፣ ከኔ ቤተ እምነት ውጭ ያሉትን ሰዎች ከደበረ ደበረ። እኔ ከኦርቶዶክስ ሰዎች ጋር በሰላም መኖሬ እኔ የሆነ ነገር ስለፈለኩ መስሎ ከሆነ አንተ ነው የመሰለ ከኔ አይደለም። ገባ? በሰላም ግን መኖሬ ጤነኝነት ነው፣ የወንጌል አንዱ አካል ነው ብዬ ነው ማምነው። በሰላም በፍቅር መኖር። አሁን እናንተ እንደምታደርጉት ጥላቻ ከሌላው ቤተ እምነት ጋር ተሰባብቄ መኖሩ ትክክል ነው ብዬ አላምንም በግሌ። እና ሞቲቭህን አውቀዋለሁ ያልከው በጣም ጤነኛ ያልሆነ የተዛነፈ ሀሳብ ነው። ቀጥሎ የሰጠከኝ ኮመንት
ከዛ አሁን መተ የአርሲ ደግሞ ፍትህ ለአርሲ ትላለህ። አዎ ለአርሲ እላለሁ ፍትህ በአርሲ ለተገደሉ ኦርቶዶክሳውያን እላለሁ። ደም ስለፈሰሰ በስላሴ አምሳል የተፈጠረ ክቡሩ የሰው ልጅ ስለሞተ እግዚአብሔር የማይወደው ነገር ስለተደረገ በእምነቱ ሰው ስለተገደለ አለቅ አይደለም። የአርሲ ጉዳይ ቀርቶ የሰራሁትን ቪዲዮ ሂድና ተመልከት። የተገደለው ልጅ ቪዲዮን አስጠፍተውብኛል። አይ ቲንክ የተገደለው ልጅ በፖሊስ ጥይት 4 ጥይት የፖሊስ ጣቢያ ፊት ለፊት የተገደለው የሽሮ ሜዳው ልጅ ሲሞት ቪዲዮ ሰርቻለሁ። ስለ ሃይማኖቱ ነው አይደለም የሰራሁት፣ ስለ ሰውነቱ ነው የሰራሁት፣ ስለ ወጣትነቱ ነው፣ በአጭር ስለመቀጨቱ ሊጠብቁት የሚገቡት አካሎች መካከል ጥይት መዞ ስለተገደለ ጮህ ያለው። ለምንድን ነው የጮኸው ካልከኝ ስለ ሰውነት ነው የጮኸው። ለቆርቆሮ ልጮለ፣ ለዛውም ለግለሰብ ቆርቆሮ፣ ወር ላልሞላው ቸርች ላልሆነ ጉዳይ ልጮህ። ሙሉ ወንጌል ብትነካ ሳያለሁ። ሂድና ደብረዘይት የደብረዘይት ሙሉ ወንጌልና ደብረዘይት ቤተክርስቲያን ደብረዘይት ያለችዋ ሙሉ ወንጌልና መሰረተ ክርስቶስ የተነኩ ጊዜ ማንም ሰው ሳይነካኝ ማንም ሰው እንትን ሳይለኝ ጓደኞቼን ይዤ አደባባይ ላይ ፊት ለፊት ሄጄ ቪዲዮ ሰርቻለሁ። አንተ ነግረኸኝ አይደለም ቪዲዮ ሰርቻለሁ። ሙሉ ወንጌል ስትነካ፣ መሰረተ ክርስቶስ ስትነካ፣ እሱን ተው። ሊዲያ የምትባል ልጅ ታስታውሳለህ? ሀላባ ሙስሊሞች የሚበዙበት ኤሪያ ላይ ልጅቷ ስትገባ ሰይጣን ጮህባት። አንድ ሙስሊም ልጅ ሰይጣን ጮህባት፣ አስደግማባት ነው ብለው የ15 ነው የ14 ዓመት ልጅ እስር ቤት ከተቱ። ማንንም ብቻዬን ጮኩኝ እዚህ ሚዲያ ላይ ፍትህ ለሊዲያ ብዬ በጣም ህዝብ እንዲንቀሳቀስ አደረኩ። የዛሬ 3 ዓመት 4 ዓመት ሀላባ ድረስ ተጉዤ ሊዲያን ሳያት እንበይ እንደዚህ በሁለት በኩል ፈሰሰ። ሊዲያ ፕሮቴስታንት ናት። በግፍ ስለታሰረች በግፍ ስለተነከ ጌታ ምስክሬ ነው ማለት ቪዲዮ ላይ ስጮ ስላዩኝ የሆኑ ሙስሊም ወጣቶች ሊገሉኝ አሳደዱ። ለሊቱን የወጣሁት ለዚህ ምስክር የሚሆኑ 4-5 ሰዎች አመጣልሃለሁ፣ ፌቨን ጋሹን ጨምሮ ማለት ነው። በህይወቴ ተወራርጄ ሊዲያን ሀላባ ድረስ ሄጄ ጠየቅኳት፣ ከወንድሞች ከእህቶች ጋር አብሬ ሄጄ ማለት ነው። በዚህን ያክል ደረጃ ሰውነት ያሳስበኛል። እንደ ሊዲያ ያሉ የ14 ዓመት ልጆች የሆነ ነገር ካሉ ቤተሰቤን ቤቴን አልም ጨርቀኝ ሳልል ጥዬ የሚሄድ ልጅ ነኝ። በአካል ለመገኘት ምንም የማልፈራም ማላፈር ልጅ ነኝ። በዚህን ያክል ደረጃ ማለት ነው። ስለዚህ አሁን ጤናማ ቤተክርስቲያን ተነክቶ ቢሆን፣ ነባር ቤተክርስቲያን ተነክቶ ቢሆን፣ ግፍ ተፈጽሞ ቢሆን ማንም ሰው ቢያደርግ ፊት ለፊት ወጥቼ ስለ ፍትህ እጮሃለሁ። አንደኛ ቤተክርስቲያኑ ቤተክርስቲያን እንደሆነ ስለማላምን፣ ሁለተኛ ወር ስለማይሞላው፣ ቦታውም ደግሞ ክርክር የፍርድ ቤት ክርክር ያለበት ቦታ ስለሆነ ጉዳዩ ላይ ገብቼ ቤተክርስቲያን ፕሮቴስታንት ተገፋ የሚል ትርክት አልሰራም። ፕሮቴስታንት መገፋት ያለበት ቤተ እምነት ነው። ምክንያቱም ወንጌል ይዘናል ብለናል። መገፋት አለብን። በዚህ ዓለም መጠላት አለብን። ስለ ወንጌል ስደት መቅመስ አለብን። አዎ መቅመስ አለብን። ስለተስማማን አስመሳዮች ስለሆነ ለአንተ ብቻ ስላልሆነ ምነግር ለብዙኛ ሞትም ጭምር ነው መገፋታችን፣ ሞት ጭምር ድረስ ነው፣ ሞት ጭምር ድረስ። ምክንያቱም እምነታችንን በዛ ማጽናት አለብን ብዬ አስባለሁ። ጥሩ እሺ። በዚህ ሎጂክ አሁን እኔ አንድ የራሴን ፕሩፍ ራሴን በደንብ ግልጽ ላድርግና ልነሳ። ቅድም ስናገር ለንጽጽር አቀረብኩት። ሁለተኛ ላይ የሚሰጠው ሜሴጅ እንትን ኮሜንት አይተው ከሆነ የአርሲ ጉዳይና የዚህ እኩል ተነጻጻሪ ነው የሚል ሐሳብ አልነበረኝም። እኔ ልናገር የፈለኩት ሞቲቭ ነው ብዬ ነው ኮሜንት ያደረኩት። አይተው ከሆነ አላውቅም። አሁን በተመሳሳይ በዚሁ ቶንና በዚሁ ልክ ለአርሲ ፍትህ ለአርሲ የምትል ከሆነ በሃይማኖታቸውን አይ ቲንክ የተገደሉት አይደለ አርሲ ላሉት ያ ማንም ሰው እንትን ይጠይቃል። እሱ ፍትህ ያ ነገር መወገዝ አለበት ብለን እንናገራለን። በተመሳሳይ ለፕሮቴስታንቱ እስከ ሞት ድረስ ከሆነ ስደታችን ለነሱ እስከ ሞት ድረስ ዋጋ ለከፈሉበት ከጮክ ለምንድነው እዚህ ስም አትጮህ ነው የኔ ጥያቄ። ለምንድነው ትክክል አይደለም ብለህ ማትናገረው? አንደኛ ነገር። ሁለተኛ ደግሞ ቤተክርስቲያንን ምናልባት አንተ ምንም አንድ ግለሰብ ነህ ገብቷል።
ቤተክርስቲያንን ዲፋይን የምናረጋት እኔ እናንተ አይደለም። ክራይቴሪያ አይተው ነው የሚሰጡት አይደለ? የመንግስት ተቋማት ናቸው የሚሰጡት። ሁለተኛ ካውንስሉም ጭምር ክራይቴሪያ አይተው አይደለም የሚሰጡት። ስለማውቀው እኔ ሐሳቤን ልጨርስ እና አሁን አንተ አንዳንዶች እኮ ገና እኮ አዳራሽ ያልተሰጣቸው እኮ ኋላ ኪሳቸው ላይ እንደ መንጃ ፍቃድ የቤተክርስቲያን ፍቃድ ይዘው የሚዞሩ ሰዎች አሉ። አቤል ለኔ ስታወራ ሰምቼ ነበር። ሐሳቤን አንዴ እንዳልበትን ነው። እሺ ይኸውልህ አሁን እኔ እናንተ አይደለም ይሄኛው ቤተክርስቲያን ነው ይሄኛው ቤተክርስቲያን አይደለም ወይ ሰውየውን ኢምፐርሰን ስለምታውቀው የሚሰሩትን ነገር መጽሐፍ ቅዱስ ነው መመዘኛችን ቢኒ ኦፍኮርስ በመጽሐፍ ቅዱስ አሁን ሙሉ ወንጌል ነች ቤተክርስቲያን እና ደግሞ የሰንበዲ የግለሰብ ቸርች ነው ቤተክርስቲያን አይደለም የሚል የለም ካለ አሳየኝና በሱ እናውራበት። እሺ ወንጌል የሚል መመዘኛ አይደለም ያለው ግን ሙሉ ወንጌል የምታሟላውና አሁን የተቀመጠ የመጽሐፍ ቅዱስ መስፈርት አለ። የመጽሐፍ ቅዱስ እሱን እናወራለን። አሁን የምትቃወማቸውን አጭበርባር ይኸውልህ አሁን አንተ መለየት የከበደ የሚመስልኝ አሁን ግለሰቡንና ቤተክርስቲያንን ነው አይደለ? አሁን ከፋም ለማም ሰውየው አጠፋም አላጠፋም በፕሮቴስታንት ስም ነው አሁን እየተጠራ ያለው ያ ቤተክርስቲያን ማለት ነው። ፈረሰ የተባለው ስም ስለተጠራ ፕሮቴስታንት አይደለም እያልኩ ነው። በፕሮቴስታንት ስም ስለተጠራ በፕሮቴስታንት ስም ስለተጠራ ፕሮቴስታንት አይደለም እያልኩ ነው። አንተ ነህ እኮ እንደዛ የምትለው። እኔ ብቻ አይደለም የምለው፣ አብያተ ክርስቲያናት እንደዛ ይላሉ። ለምን ፍቃድ ሰጠ? ቃለ ሕይወት እንደዛ ትላለች፣ መሰረተ ክርስቶስ እንደዛ ትላለች። እነዚህን ሰዎች ስም ጠርታ ታወግዛለች። አሁን ከቅርብ ጊዜ በኋላ ነገሩን በግልጥ ታየዋለህ። መካነ ኢየሱስ ቤተክርስቲያን አትምጡብኝ ብላለች። ሌሎችን ቃለ ሕይወት ቤተክርስቲያን ነብይ ነኝ ሐዋርያ ይኸውልህ ከዚህ ነው የሚጀምረው። እኔ አሁን ይኸውልህ ሐሳብም የሰጠሁትን አንዴ ብትረዳኝ እኮ ሐሳቤን ባቀርብ ሐሳብም የሰጠሁት እኔ አንድ የፕሮቴስታንት ቤተክርስቲያን ስለተጠቃ ነው። ሙሉ ወንጌል የሚበለን ሰውየውንም አላውቀውም። ፎርዛት ማለት ማን ይሁን ማን ኦን የሚያደርገው ቸርቹንም የግለሰብም ይሁን ምንም ይሁን አላውቅም። ግን ለሰራህበት ነገር ቪዲዮን አይታላ በዛ ልክ በጭካኔ ወጥቶ እንት ሲሉት ህግ ባለበት ሀገር ላይ ቸርች አይደለም ጋር ይኸውልህ አንድ ጉባኤ ያልተሰበከበትን አዳራሽ ቸርች ባይኖር የካውንስሉ ጸሐፊ ነው አይ ቲንክ የሆነ ዶክተር መጥቶ አይናገርም ነበር፣ መግለጫ አይሰጥም፣ አይታሰሩም ነበር። ገብቷል? ቸርች ባይሆን አይጠየቁም ነበር። ካውንስሉም ቸርች አይደለም እኮ ካውንስሉም ቸርች ነው። እሱ መብት እኮ ነው። አሁን የኔ ጥያቄ ነበረው እሱ መብት ነው እኮ እንደ ግለሰብ። ግን አሁን የኔ የመጀመሪያ መነሻዬ ምንድነው ሌሎችን በምትቃወም አሁን ህግ ተጥሷል። አሁን ለግለሰቧ ለአንዲት ልጅ እንዲሆነች ያለ ጥፋቷ ምንድነው እስር ቤት ገባች ብዬ ጮክ ያለው አልክ። ደግሞ ሰሞኑን ራሱ በሀገር ጉዳይ ላይ ሁሉ አስተያየት ሰጥ ነበር አይደለ? አይቻለሁኝ። እኔ አይመለከትም እሱ አሁን ወደዚህ ጉዳይ አይመለከተኝም። አሁን ወደዚህ ጉዳይ አቤል የተነሳውበት ሞቲቭ እንዲህ አልነበረም የሚለውን እኮ ፕሩፍ ለማድረግ ነው። እነዚህን ሁሉ አስተያየት ሰጥ የነበርክ ሰውዬ ህግ ቫዮሌት በግልጽ ማለት ነው። ህግ ተጥሶ አሁን ሰውየውን ተው በቃ። አሁን ቤተክርስቲያን ነው ብሎ አምኖ ሰጥቶታል። መንግስትም ያውቃል፣ ፈቃድም አለው። የተሰጠ ሰውዬ አሁን ይህ ህግ ተጥሷል ብሎ አስተያየት መስጠት ነው የሚቀለው ወይስ ይቅርታ አድርጉላቸው ወንጌልን በዚህ እናስተማር ብሎ መናገር የቱ ነው የሚቀለው ነው የኔ ጥያቄ። ገብቷል? ቪዲዮዬን ሙሉ ሰምተኸዋል? አንተ የተናገርከው ነገር እኮ አሁን ቪዲዮውን ሙሉ ሰምተኸዋል? ሳልሰማ አላወራም። ሰምቼዋለሁ። ሙሉ ሰምተኸዋል? እርግጠኛ ነህ? አዎ ሰምቼዋለሁ። እሺ እኔ በህግ አይጠይቅም ያለ አቤላ ቢኒያም ማለት የሆነ ሳይድ ይዞ የመጣው ነገር አለ። ገብቷል አይደለ? ክርስቶስ ከፖለቲካ አይገናኝም። ቢኒ አንተ ሳይድ ይዞ የመጣው ነገር አለ ብዬ አስባለሁ። አንዴ አቤላ አንዴ ብቻ አንድ ደቂቃ ነው። እኔ ቢኒ አንተ ይዘህ የመጣው የሆነ ሳይድ አለ። ክርስቶስ የሞተልን ለኃጢአት ለበደላችን ለሰው ልጆች ነው። ኖ ለሰው ልጆች ነው አይደል የሞተው። አሁን አቤላ በአርሲም ይሁን በምንም ይሁን ለሞቱት ወገኖቻችን ድምጽ ቢሆን ምንም አይነት ልዩነት እንደሌለው እወቅ። የሞተልን ክርስቶስ ለሰው ልጆች እስከሆነ ድረስ አንተ የሃይማኖት ልዩነት እንደ ዘረኞች ማለት ነው ዘር ይዘው ተጓድነው እንደሚሄዱት እንደዛ ነው ይዘህ የመጣው ሐሳብ ብዬ ነው ማስበው። እስካሁን ሰማው ከዛ አንጻር እንጂ እመነኝ ነው ምልህ ትክክል እየሄደ ያለ ግለሰብ ነው ብዬ ነው ማስበው። በዚህን ሰዓት በፊት ቃወመው ነበር። አሁን ላይ ግን
በትክክል እየሄደ እንዳለ በገባይ መጠን የገባይ ነገር አለ። አንተ ግን ጥቂት የሆነች ነገር ሳይድ ይዘህ እንደዘረኛ የሆነ በቃ ካላስ በዚህ ነገር መሆን አለበት ብለን የመጣው እንደሚመስለኝ ከሆነ ማለት ነው። ስለዚህ ክርስትና ማለት ደግሞ እንደዚህ አይደለም። እመነኝ፣ ፍቅር ነው ያስተማረን። ከሚያዝኑት ጋር እንድናዝን፣ ከሚደሰቱት ጋር እንድንደሰት ያስተማረን አምላክ ይዘን እንጂ መሄድ ያለብን አንተ ባልከው እቺ ጠበብ ባለ ነገር ይዘህ መጥተህ በቃ ሳይድ ይዘህ ይሄ እንደ በቃ አሁን እኔ በእውነት አንተ የምታወራው ወሬ እመነኝ ነው የምልህ የሆነ በቃ የሆነች ቡድን ላይ ቁጭ ያልክ ሰው ነህ አንተ። እንደዛ መሆን የለብህም። ሰፋ አድርገው፣ ግድ የለህም። ክርስቶስ ያስተማረን ይሄንን ነው። ለሰው ልጆች እንጂ የሞተው ለሃይማኖት አይደለም የሞተው። ገብቷል አይደለ? እዚህ በሚፈሰው ደም ልክ መጮህ ካለብን እንጮሃለን። ለኦርቶዶክስም መጮህ ካለብን እንጮሃለን። ነገር ግን ፍቅርን ያስተማረን አምላክ ወንጌልን አስተምረን በወንጌል ልክ ነው እንጂ ሰውን መመለስ የምንችለው ወይም ደግሞ አይ በቃ የኔን ሳይድ ይዤ ብቻ እዛ የሚሞተው ችግር የለውም አይ የኔ ነው ላላላላላ ይሄ ትክክል አይደለም፣ ተገቢ አይደለም። እንደገባኝ ይሄንን ነው መናገር የምፈልገው። ተገቢ ነው ብያለሁኝ። አቤል እስቲ አንተ ራስህ መስክር። የምታወራው አለ ጀርሚ አይ እንትኑ ሐሳቡ ውይይቱ ቢኒያም ከተነሳበትም አንተም ካነሳው ሐሳብ እየለጠጠው ነው። ምክንያቱም አንተ ስለ ይቅርታ ነው ያወራኸው። ይቅርታ በክርስቲያን ልብ ውስጥ ሁሉ ጊዜም የመጀመሪያ ተቀዳሚ ተግባር ነው። ምንም ሐሳብ የሚሰጥበት አይደለም። ግን አሁን ቢኒያም እያወራ ያለው ሐሳብ ሌላ ቦታም ይረግጣል። ከዚህ በፊት የሰራሃቸውን ቪዲዮዎች መዳሰስ ይፈልጋል። አላማው ጉዳዩ ሐሳብ ላይ ሳይሆን አንተ ላይ ያጠነጠነ ስለሆነ አስፈላጊ ዲስከሽን መስሎ አልታየኝም። ምክንያቱም ከሆነ የሚሆነው በሰራው ቪዲዮ ላይ ቪዲዮውን ያየ ሰው ባየውት ቪዲዮ ላይ ይቅርታ መጠየቅ የለብንም እኛ ክርስቲያኖች መጽሐፍ ቅዱስ አያስተምረንም የሚል አማኝ ካለ ይምጣና ያውራ። ይቅርታ በዚህ ጉዳይ ማድረግ ነው ያለብን የሚለው ሐሳብ የማይስማማው ከሆነ ይሄ ሐሳብ የሚስማማው ከሆነ ግን አንድ ሰው ምንም የሚያከራክር ጉዳይ አይደለም። ከዚህ በፊት በመንግስት ላይ ቪዲዮ ሰርተህ እንደዚህ እያሉ ሌላ ቶፒክ አንተ ላይ ያጠነጠነ ቶፒክ መነሳቱ አስፈላጊ አይደለም። ጉዳዩ ላይ በህግ የሚጠይቅ አካል አለ። ካውንስል ይባላል። ህጋዊ ተቋም ነው። በህግ መሄድ የሚችለውን መንገድ ማድረግ ይችላል። መንፈሳዊ ተቋም ስላልሆነ ህጋዊ ተቋሙን መሄድ መብቱ ነው። የተቋቋመበትም ዓላማ ነው። እንደ ቤተ ክርስቲያን እንደ ምዕመንና እንደ ክርስቲያን ግን እንደ አይነት ስደቶች ሲገጥሙን እንደ አይነት መገፋቶች ሲገጥሙን የወንጌል ልብ ይዘን በወንጌል ቀይረን በምህረትና በይቅርታ ሰዎችን መመለስ ነው ያለብን። ካውንስሉ ኢቭን እንኳን ቢከስና ወደ ፍርድ ቤት ጉዳዩ ቢያድግ የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረትም ይሁን ራሷ ፈረሰች ምና የተባለችው ቤተ ክርስቲያን ጤናማ ከሆነች መሪዎቿ የይቅርታ ደብዳቤ አስገብተው ሰዎቹን ስለ ምህረት ነው ሊጠይቁላቸው የሚገባው እንጂ በህጋቸው ላይ በክሳቸው ላይ ክስ ጨምሮ ስለማስቀጣት የቤተ ክርስቲያን ልብ አይደለም፣ የምዕመኑም ልብ እንደዛ አይደለም። ግን ይሄ ሲባል ህግ ይጣስ፣ ህግ አይከበር፣ ማንም እንደፈለገ በግሩፕ መጥቶ የደቦ ፍርድ ሲፈርድ አጨብጭበን እኛ ይቅር ባይነን እያልን እናልፋለን አይደለም። ይሄንን ለመስራት የተቋቋመ የኢትዮጵያ ወንጌላውያን ቤተ ክርስቲያናት ካውንስል የሚባል ህጋዊ ተቋም አለ። መክሰስ ስራው ይክሰስ። መንፈሳዊ ተቋም አይደለም፣ ህጋዊ ተቋም ነው። ቦታ ለምን ፈረሰብን እንደዚህ ብሎ ያድርግ። በሌላኛውም ሳይድ ደግሞ የተሰጠው ቦታ በሙስና በግቦ በማጭበርበር ስልጣንን አላግባብ በመጠቀም የሰዎችን ትክክለኛ ነገር የሰዎችን ንብረት የደሃዎችን ቦታ የሰዎችን የኮንዶሚኒየሙን ግሪን ኤሪያ ወይም የልጆች መጫወቻ ያለ አግባብ ወስዶ ከሆነ የወሰደውም አካል ይሄ መሪ ነኝ ነብይ ነኝ ያለው ያጠረውም አካል በህግ አግባብ መጠየቅ አለበት። ህግ ቦት ሳይድ ነው፣ ለሁለቱም ነው የሚሰራው። ያለ አግባብ የተወሰደ መሬትም ከሆነ ቤተክርስቲያን ለዛም ፍትህ እንዲሰጥ ለዛ ምስኪን ህዝብ መጫው አለባት። ከእውነት ጋር ነው ሁሉ ጊዜ ቤተክርስቲያን የምትቆመው። ዋና ተልኳ የነጭ ቆርቆሮ አጥራ ህንጻ መገንባት አይደለም። የቤተክርስቲያን ዋና ተልኮ ወንጌልን ለፍጥረት ማድረስ፣ ወንጌልን መስበክ ነው። ስለዚህ ያላትን ኦፖርቹኒቲ ሁሉ ጊዜም የምትጠቀመው ቤተክርስቲያን ወንጌልን ከማድረስ አንጻር ስለሆነ በይቅርታ በምህረት ልብ መንቀሳቀስ የኛም የክርስቲያን ያማኞች ልብ ነው፣ የአብያተ ክርስቲያናትም ልብ ነው። ኢቭን ጀርሚ እዛ ኮንዶሚኒየም ውስጥ ያሉ ሰዎች በአብዛኛውን ቁጥር ስለ ፕሮቴስታንትነቱ ሳይሆን ቦታውን ስለመውሰዱ
ቅር ካላቸውና በጣም እጅግ የሚያስጠላ እንትን ውስጥ ከገቡ እልህ ውስጥ ከገቡ ቦታውን መቀበል አለበት ብዬ አላምንም። እንደ ክርስቲያን በትክክል ምክንያቱም አድሬስ የሚያደርገው ማንን ነው? የቱን አካባቢ ህዝብን የሚያገለግለው? የቱን ምዕመን ነው ምዕመን አድርጎ የሚቀጥለው? ለነዛ ሰዎች ቤተክርስቲያን መቼም ሳሙና ፋብሪካ አይደለች። ሰው ባይመጣ ችግር የለውም ሳሙና እያመረጥኩ አሽጌ ይሸጣለሁ ብላ አይደለም የምትቋቋሙ። ቤተክርስቲያን ሰውን ለመቅረጽ ሰውን ወደ ክርስቶስ ሙላት እግዚአብሔርን ወደ መምሰል ለማድረስ ከሆነ የምትዘረጋው ያቺ ቤተክርስቲያን አድሬስ ያደረገችው አካባቢ ላይ ብዙ ጳውሎስ ወንድሜን የሚያሰናክል ከሆነ ስጋ መብላቴን አቆማለዋል። ይሄ ክርስቲያን ከብዶኛል፣ ግን ሪያሊቲውን አልክድም። ይህን ማደርግ እኔ ላይ ይህንን ሳደርግ አይታችሁኝ ካልሆነ እኔ ልክ አይደለም። ስለዚህ ነገሮችን ማስተካከል ያለብን ከዚህ አንጻር ነው። ይኸውልህ እኔ የደረሰኝ እዚህ ጋር እኮ እንደውም ይኸውልህ አይደለም ከአጥር ውጭ ለሆነ ነገር ቅድም በጣም የሚያስቃገላለጽ በጭካኔ ወጣው ምናምን ሲል ቆርቆሮ የገነጠሉ አይደለም ሰዎቹ የሚያስመስላቸው የሆነ ሰው የገደሉ ነፍስ ያጠፉ እኮ ነው የሚመስል። ቆርቆሮ ገንጥለዋል፣ ተናደው ስሜታዊ ሆነዋል። ሁልጊዜም እንደ ማህበረሰብ እንደዚህ የደቦ ፍርድ አያስፈልገን። ሁልጊዜ በደቦ የሆነ ነገር ስናደርግ ህግ እንጥሳለን። ህግን የጣሰ ማህበረሰብ ደግሞ አይሻገርም። ስለዚህ በደቦ በተለይ ደግሞ እንደዚህ ትልልቅ ሰዎች አንተ የተባሉ ጸጉራቸው ወደ ነጭነት የተቀየረ እኔ እንደውም ሳየው ቪዲዮ እነዚህ ሰዎች እንኳንም በዚህ ዘመን ወጣት አልሆኑ ነው ያልኩት። ምክንያቱም እንደዚህ ትልቅ ሆነው እንደዚህ አይነት ስሜታዊነት ከተዳረጉ ከጀርባ ያላቸውን ብሶት ባላውቅም ግን ትክክል አይደለም። የደቦ ፍርድ በደቦ በራስ የሆነ ነገርን ለማድረግ መሄድ ሁሌም ጥሩ አይደለም። እንደ ክርስቲያን ግን አይደለም ስለ ቆርቆሮ ስለ አጥር ስለ ምናምን ጉዳይ መንፈሳዊ በሆነ ልምምዶቻችን እንኳን ጉዳይ ያላመኑትን ታሳቢ እናደርጋለን። በቤተ ክርስቲያን እኮ ልሳንን ስለመናገር እኮ ጳውሎስ እኮ የጻፈልን ያላመኑ ሰዎች በመካከላችን ቢገኙ እብድ እንዳይሉን ነው። ገባ? የእብድ ጉባኤ ውስጥ የተገኙ እንዳይመስላቸው መንፈሳዊ እንኳን ልምምዶቻችን ያላመኑትን ታሳቢ ያደረገ እንቅስቃሴ እንዲሆን ይገደዳል። አይደለም ህንጻ የመገንባት ቦታ የማደራጀት ጉዳይ ማለት ነው። ስለዚህ በመጀመሪያ ደረጃ መታሰብ ያለበት ጉዳይ አንደኛ እኔ አሁን ራሴን ወክዬ ስናገር የምን ቤተ እምነት እንደሆነም አላውቅም። ገባ? ነገ ዘይት ቸርቻሪ ይሁን እዛ ቦታ ላይ አዳራሽ እየሰራ ያለው ትክክለኛ የክርስቶስ ወንጌልን የሚሰብክ ቤተክርስቲያን ይሁን እዛ ቦታ ላይ እየተከለ ያለው አላውቅም። ስለዚህ ሳይድ ይዤ አይደለም ማውራው፣ ቤተ እምነት የተጠቃ ብዬ አይደለም ማውራው። ቤተ እምነቱ የምን እንደሆነም ስለማላውቅ ግን በደቦ ግን ወጥቶ እንደ አይነት ጥቃት ማድረስ እንደ ሀገር አይበጀንም፣ አያስቀጥለንም፣ ጥሩ አይደለም። ትልልቅ ሰዎች ከዚህ ነገር መጠበቅ አለባቸው። እስቲልም ግን ነገሩ ስለተፈጠረ ስለሆነ ቤተክርስቲያን ለነዚህ ሰዎች የፍቅርና የወንጌል የይቅርታ ልብ ነው ያላት። የይቅርታ ልብ ነው ያላት። ግን ካውንስል የሚባል አለ በዚህ ጉዳይ ላይ እንደዚህ አይነት ነገሮችን የህግ አግባብ እንዲሄድ የተቋቋመ ካውንስል አለ። እሱ መክሰስ ይችላል፣ መጠየቅ ይችላል፣ ማስጠየቅ ይችላል። በዚህም ሆነ በዛም ግን ከፍትህ ጋር ግን እኛ እንስማማለን። ባላግባብ የተደረገ የትኛውንም ወንጀል የትኛውንም ነገር እንቃወማለን። ፍትህ ቦታቸው የተወሰደባቸውም ከሆነ በፍትህ ቦታቸው ይመለስላቸው ለሚገባው። በወንብድና የተወሰደም ከሆነ በወንብድና የተወሰደ ነገር ይመለስ። ይሄንን እንዲ ፐርሰናል ወደ ማድረግ ባያመጣውና ከቢኒያም ጋር የጀመርኩትን ነገር ለመጨረስ ግን ፐርሰናል መሆን ሞቲቬን አውቀዋለሁ፣ ልብህን አውቀዋለሁ። እንዴት ሰው ይላል የተናገርኩት ነገር ላይ እንዴት ሀሳብ አትሰጥም አንተ? እንዴት ከሞቲቭ ይነሳል? ሞቲቭ እኮ ለእግዚአብሔር የሚተው ነገር ነው ቢኒያም እኮ ነው። አሁን እኮ ቅድም አቤላ ይቅርታ እንዲ በእናትህ አሁን አንደኛ ያለ ፖለቲካ ምናምን ውስጥ እንዳታስገባው ነገር አልገባም። እኔ እንደዛ አቤላ እኔም አንዴ ላውራና እኔ ሐሳብም የለኝም እንደዛ አይነት ኢንቴንሽንም የለኝም። በግልጽም የመጣሁት እኮ ለፊት ለመነጋገር እንትና ላውራና ታወራለህ ማንም አይገባም። አሁንም ሊያወራ ስለሆነ ምንድነው ልለ የፈለኩት እዛ ስለነበረው ነገር እኔ ስለማላቅ የገባውበት አሁን ከዚህ በፊትም እንደዛ አድርጋሃል ብሎ ላለው ነገር ምንድነው ልለ የምፈልገው ወንድሜ አቤላ ሲናገር ስለታሰረችው ትዝ ይልህ እንደሆነ አላባ ላይ የታሰረችው ስለዛች እህት ነገረ። ስለፈረሰው ቸርች ደግሞ ሄዶ የሙዚቃ መሳሪያ ገዝቶ እዛ ጋራም ስላለው ተሟግቷል። ይሄንን መልካም ነገር በልብ ልታስበው አልፈልግም። ግን አንተ ወዴት ታውቃለህ? ልታቀሳሰር ወደ ኋላ ሄደህ እንዲህ ልትልፈልግ ይሄ በእውነት አይሳካላችሁም። ማናችሁ አቤላ መናገር ባለበት ይናገራል፣ ስለ እውነት ይናገራል። ቤታችን መጽዳት አለበት ወይ ይናገራል። ቤቱ ግን ሲጸዳ ኦርቶዶክሶቹን ተናግሮ አይደለም፣ እነሱን ተናግሮ አይደለም። አሁንም ስትናገር በርዕሱ ላይ ብቻ ተናገር።
ሞቲቭን አውቃለሁ፣ አንተ አታውቅም። ልቡና ኩላሊትን የሚመረምር እግዚአብሔር ብቻ ነው። ማንም የማንን ሐሳብ አያውቅ አታውቅም። ስለዚህ ወደ ታች ወርደህ እንትን አትበል። ከደሞ ከፈለክ ደግሞ በደንብ እንዲገባ ቪዲዮ አለ፣ ግባና አቤላ ምን ሊል እንደፈለገ በደንብ ይገልጽልሃል። ይሄው ፖለቲካ እንዳታወራ እንጂ እሺ። ይሄንን ልልህ ነው አቤላ። ተባረኩላችሁ። እንትን ነገሩን ፖለቲሳይዝ አታድርገው። የሰራሁት ቪዲዮ ላይ ማለት ነው። ቪዲዮ ላይ እዚህ ጋር የተጠቀምከው ቃል ስህተት ነው፣ ይሄ ንግግር ስህተት ነው፣ ይሄ ሀሳብ ስህተት ነው የምትለው ከሆነ አምጣና እንትን በለኝ። በህግ አይጠየቁም የሚል ሀሳብ ካነሳው ልክ ነህ። እንደፈለኩ እዩዬ እንዴት ነህ? ወሬ እኮ መሀል ላይ እንዳላቋርጥ ሰላም ያላልኳችሁ ሰዎች ሁላችሁም ሰላም ለእናንተ ይሁን። ፍቅራችሁን አክብሮታችሁን ኮመንት ላይ የገለጣችሁልኝ ያልገለጣችሁልኝም ሰላም ለእናንተ ይሁን ሁላችሁ። ቀጥል ቢኒያም፣ ሀሳብህን ግን እኔ ላይ ብታረግም ቪዲዮ ላይ ብቻ አድርግ። እዚህ ልኛው ቪዲዮ እሺ። በነገር ላይ አሁን እንደሚሉት አይነት ሰው አይደለም። እኔ ለማቀሳሰር ባስብ አልመጣም ፊት ለፊት አንተ ጋር ለማውራት። ሁለተኛ ደግሞ እኔ ያወራው ካልከው ተነስተው ነው ያሉት እንጂ ጥሩኛ ሆኖ አይደለም። እሺ ምንም አይነት መከራ ምንም እንዲደርስብህ አልፈልግም እውነት ለመናገር እና ከዚህ በፊትም ዛሬ አይደለም ቪዲዮዎችን ማየት የጀመርኩትም ብዙ ጊዜ ስለማይ ቅድምም ብያለሁ እኮ በቃ የሆነ እንከን ነገር ስታገኝና ፍትህ ተጓደለ ብለህ ስታስብ ቀድመ የምትናገር የነበርክ ሰውዬ ዛሬ እንዴት ነው ጀርባውን ልታይ የወደድከው? አሁን ይሄ በግልጽ ቫዮሌንት ነው አይደል? እዚህ ህግ ተጥሷል። አንተ ቸርችን በለው አትበለው አንተ ነህ ዲፋይን የምታደርገው። ለእኔ ቸርች ነው አንተ አትበለው፣ ግን ህግ ተጥሷል ብለህ እስካሰብክ ድረስ ህጋዊ ፈቃድ እስካላችሁ ሰዎች እነዚህ ሰዎች እኔ ሰውየውንም አላውቀውም ብያለሁ፣ ግን መጣስ አልነበረበትም ስህተት ነው ብለህ ቀድመ መናገር የነበረብህ ይሄን ነው። ከዛ በኋላ ደግሞ ክርስቲያን ምን ያደርጋል? ልክ ጳውሎስ ይናገር እንደነበረው ማለት ነው። ጃልሴና ነይ ግቢ ያንን ነገር ብያለሁ። አሁን ቪዲዮን አላየከውም ያልኩ ለዛ ነው። አይ ብለሃል፣ ግን ስትረስ ሰተ መናገር የነበረብህ ቫዮሌት ስለተደረገው ነገር ነው። ከዛ በኋላ ደግሞ ምንድነው እኛ ማድረግ ያለብን? ስህተት ነው እኮ እያልኩ አይደለም። አሁን የተናገርከው ነገር በዚህ ሁሉ ወንጌልን ምህረትን ማስተማር አለብን የሚሉት ነገሮች እኮ ትክክል ናቸው እኮ። እኔ እሱ ጋርም አይደለም ጸቤም እኮ፣ ግን ማስቀደም የነበረብህ ህግ ተጥሷል፣ ይሄ የተደረገው ነገር ስህተት ነው ብለህ ኢቭን በሌላ ቪዲዮ እንኳን ብትመጣና ደግሞ እንዲህ ደግሞ ይሄ ማስተማር አለብን እንትኑን እናቀዝቅዘው ቴምፖ እናቀዝቅዘው የሚሰሩትን ነገሮች ብትል በእውነት ምንም አስተያየት አልሰጥም የነበረው እኔ። ነገር ግን አነሳስ ከዛ ስለሆነ በግልጽ ልንገርኔ የተሰማኝንና የጻፍኩበትን በቃ የሆኑ ሰዎች በቃ አንበሳ ጎበዝ ምናምን ከስር ኮሜንት የሚሰጡ አለ አይደል? እነሱን ነገር ፈልገ የኤርክ ስለመሰለኝ ነው። በቃ በግልጽ ነው የምነግርህ። ይሄንን ቢኒያ እዚህ ጋር አንድ የምጨምርልህ ጉዳይ እኔ ይኸውልህ እንደ ወንጌላውያን አማኞችን በጣም ወግ ነው የሚያወሩም ሰዎች ከወንጌላውያን አማኞች ጎሽታ ያገኛሉ። ከዛ በኋላ ደግሞ ከተቃራኒው እምነት ደግሞ ነቀፌታ፣ ትችት ይቀበላሉ። እኔ ኦርቶዶክሳውያንን አልናገርም ምን ያልኩት ወይም ደግሞ የራሴ ቤት ጸድቶ የራሴ ቤት በያፈጠጠ ነገር ሳይጸዳ እየሄድኩኝ አስተያየት አልሰጥም። በቃ ኦርቶዶክሳውያን ላይ ነው ያልኩት። ያንን ማለቴ የምናገረው እውነት እነሱን ለማስደሰት ብቻ የመሰለህ አንተ ነው እንጂ አንተን ያላስደሰተክ አንተ የምትፈልገውን ስላላወራው ነው እንጂ ጉዳዩ ውሸት ስለሆነ አይደለም። ገባ? ያወራሁት ወሬ ከሎጂክ አንጻር ውድቅ የሆነ ምንም አመክንዮ የሌለው አይነት ሐሳብ ስላወራው አይደለም የደበረክ። እዛ ቪዲዮ ላይ እነዚህ ሰዎች ተሳስተዋል፣ ልክ አይደሉም፣ በእንደዚህ መንገድ ማድረጋቸው ተገቢ አይደለም ብዬ ገልጫለሁ። 4 ደቂቃ ቪዲዮ ነው፣ ዶክመንታሪ አይደለም የምሰራው። ገባ? የ4 ደቂቃ ቪዲዮ ነው የምሰራው። ያንን ነገር ገልጫለሁ እዛ ቪዲዮ ላይ። ግን ምንድነው እያልኩ ያለሁት? የህግ አካል በህግ መጠየቅ ባለበት መንገድ ይጠይቅ። ጉዳዩን ለህግ አካል ትተንለት የህጉን ጉዳይ እኛ ግን እንደ ክርስቲያን ምህረትን ይቅርታ ነው ከኢየሱስ የተማረው ነው ያልኩት። ይሄ ወንጌል እኮ ነው። እነዚህን ሰዎች ይቅር እንበላቸው፣ ብዙ ፍቅር እናሳያቸው። ከቻልን እንደ ወንጌላዊ አማኝ እኔ ወንጌላዊ አማኝ ነኝ ብለን ምሳቅ ይዘንላቸው እንሄድ። ታስረው ባሉበት እንጠይቃቸው፣ እንውደዳቸው፣ የበለጠ ፍቅር እናሳያቸው። ይሄን ፍቅር ማሳየት አንዱ ወንጌል የመስበክ መንገድ ነው እያልኩ ያለሁት። ይሄንን ስል ኦርቶዶክስን ለማስደሰት ነው። ለምንድን ነው የሚደሰት? ለምን አንተ አልተደሰትክም? በዚህ ሐሳቡ ልክ ስላልሆነ
አይደለም እኔ ስለምደበረ ስለኔ ያለ ምልከታ ትክክል ስላልሆነ ነው። አንተ ብቻ አይደለም ብዙ ፕሮቴስታንት ልናገሩ የምፈልገውን ነገር አልተረዳኝም። ሶ ሚኒሊክ ሊያሳይክ የፈለገው ነገር ያለ ይመስለኛል የሚነበብ ነገር። ጉዳዩም አንድ ወር አልሆነውም ቸርቹ ብዬ ካለው ቦታው ከተሰጠ አንድ ወር አይሞላውም። በ24 የምርጫው አካባቢ ላይ ነው መሬት መተው ያጠሩት። ከዛ ያንን መሬት ካጠሩም በኋላ ህዝቡ እግድ እንዳያወጣ ዓርብ ዕለት ነበረ ፍርድ ቤት ሄዶ እግድ እንዳያወጣ ዓርብ ዕለት ነበረ ያጠሩት። ሰኞ ዕለት እግድ አውጥተው ለጥፈውበታል። ቤተ ክርስቲያኑ እግድ አለበት፣ መገንባት የሌለበት ነው። የፍርድ ቤት ክርክር አለበት። ወንጌል አልተሰራበትም። ዝም ብሎ የታጠረ አጥር ነው። ስለዚህ አጥር ሲታጠር አይቶ አንድ አማኝ ቤተክርስቲያን ፈረሰ አይልም። ቤተክርስቲያን አጥር አይደለም። ቤተክርስቲያን ኢቭን አዳራሽ አይደለም። ቤተክርስቲያን ህዝቡ ነው፣ ስብስቡ ነው፣ የክርስቶስ ማህበር ነው። ይዘጋል እያሉ ነው። ሚኒሊክ የምትናገረው ነገር ካለ ከዚህ አቤሎ ለምሳሌ አሁን ድንገት ነገሩ ግርግሩ ላይ ጫጫታው ላይና ያው ክስ ላይ ምናምን ስለሆነ ነው እንጂ ቦታው ይሄ 2014 ላይ በክርክር ቦታው ለማስተር ፕላን ለመሰረተ ልማት ኮንዶሚኒየም ውስጥ ተብሎ የተፈቀደ ነው። ይሄ መንግስት የፈቀደው ወረቀት ነው። ይሄ የተፈቀደ የተባለ ነው እና ያው በእንትን የተሰራው እና ሰዎቹ ድንገት ያው ስሜታዊ ወደ ፍርድ ቤት መሄድ ነበረባቸው፣ ስሜታዊ ነው ማድረግ ያልነበረባቸው የሚለው ነገር ነው እንጂ ቦታው ለነሱ የተወሰነ ይሄው በክርክር መንግስት የፈረደላቸው ለልጆች መጫወቻ የተዘጋጀና በራሱ ይሄው ከታች ታነበዋለህ ፕላን ኤልዲዋይ በሚልና ለዲዛይኑ ተሰርቶ በዚህ ዲዛይን የተፈቀደ ነው ተብሏል። መጀመሪያ ቦታው ራሱ እንጂ ለቤተክርስቲያን የተፈቀደ አልነበረም ቦታው። ይሄ ህጋዊ የሆነ ዶክመንት ነው እና አሁንም ችግሩም እንደተቃለ ከሆነ ጊዜ በኋላ ነገሩ ወደ ፍርድ ቤት ሲሄድ ፍርድ ቤት ደግሞ እግዱን አስተካክሎ አሁን እነዚህ ሰዎች ተፈርዶላቸዋል ሲላቸው ምን ሊፈጠር ነው? ትክክል አይደለም። ሰዎቹ በስሜት የተነሱ ያን ማድረጋቸው ትክክል አይደለም። ግን ቦታው ህጋዊ ለቤተክርስቲያን የተፈቀደ አይደለም፣ ለብርሃን ቤተክርስቲያን የተፈቀደ አይደለም። ይሄ ላሳየ ነው አቤል የገባሁት። ቴንክ ዩ ስላሳየን። ይሄ ድል ራሱን ችሉት። አሁን ሰዎቹ ያደረጉትን ድርጊት እኔ ትክክል ነው አላልኩም። ጃልሴና አለሽ ወይ? በጣም አሁን ታደለ ታደሰ የምትባል በጣም ፂም ያላችሁ ትልልቅ ፊታችሁ ሰፊ ስክሪን እንደኔ እዚህ ጋር ብትቀመጥ ስክሪኑን የሚያልፍ ፊት ተሸክመ የምትሳደብ ሰው ጴንጤ ነኝ ትላለህ። ከዛ እኔን መስደብ ነው የእናንተ ጴንጤነት። እኔ እኮ ያሳዝነኛል። ስለ ፍቅር ነው እያወሩ ያለሁት። ይቅር እንባባል ነው እያልኩ ያለሁት። ምህረት እንደራረግ፣ እውነተኛ የክርስቶስን ወንጌል ነው እየነገርኩ ያሉት። መጣ ተሰደበኛል። የሆነ እንዳጠፋ እንደበደለ ሰው ነው የምታሳደዱ። ሐሰተኛን የምቃወመው ሐሰተኞቻችሁን የምቃወመው በሐሰት ትምህርታቸው ነው። ፐርሰናል ኬዝ የለኝም። እዩ ጩፋን ብቃወም ፐርሰናል ኬዝ የለኝም። ገቢ ጉተማን ብቃወም የግል ጠላቻ፣ ዮናታን አክሊሉን ኢቭን ብቃወም እኔ የግል ኬዝ የለኝም። እናንተ ናችሁ በግድ የምትለጠፉት። የለብኝም ኬዝ። አንድ ሐሰተኛን መቃወምና ለሌሎች ከናንተ እምነት ውጭ ላሉ ሰዎች ርህራይን ማሳየት የተለያየ ነው። ተኩላን አላምጄ በግል አደርግላችሁ አልችልም። እኔ ተኩላ ነው በቃ የሚሆነው። ይቅርታ አድርጉልኝ። እዚህ ጋር ግን በጣም ያልገባችሁ ወንጌላውያን አማኞች በኦርቶዶክስ እምነትና በወንጌላውያን እምነት መካከል መካረር እንዲፈጠር እያደረጉ ለሃይማኖታቸው ተቆርቋሪ የሚመስሉ ለሃይማኖታቸው ዘብ የሚመስሉ ተነካን እኛ ወንጌላውያን አማኞች ተበደልን እያሏችሁ ጥላቻን እያሰፈኑ ያሉ ሰዎች አሉ። በተለይ ከዚህ ዘመን ጋር ተያይዙ ስልጣን ላይ ያለውን መሪ የኛ ቤተ እምነት መሪ ነው ብለው እሱ ራሱ በአደባባይ ወጥቶ እኔ የብልጽግና መሪ ነኝ፣ ፕሮቴስታንት መንግስቴ የፕሮቴስታንት መንግስት አይደለም ብሎ በግልጽ ነግሯቸዋል። እናንተ ለምንድን ነው ድርቅ ያላችሁ? ነቢያቱ በግድ የኛ መንግስት ነው እያሉ ነው። ትክክል አይደለም። ቤተክርስቲያንና ይሄንን ፖለቲካ ለይተን ማራመድ አለብን። መንግስት እኔ የብልጽግና ፓርቲ ነኝ መንግስት ነኝ እንጂ የእናንተ የፕሮቴስታንቶች መንግስት አይደለሁም ብሏል። የጠቅላላ ኢትዮጵያውያን መንግስት ነው። የተቀበለው ይቀበለው፣ ያልተቀበለው ይቀበለው፣ አይመለከተንም። ግን ያጠቃላይ ኢትዮጵያዊ መንግስት ነው ቦታው ላይ ያለው። አልገባችሁም? ነገ ከነገ ወዲያ 20 ዓመት
30 ዓመት በኋላ በዚህ በምንሄድበት አካሄድ ማህበረሰብና ማህበረሰብ ይጋጫል። ፍቅርን እናስፍን። እኛ ጊዜ መጽሐፍ ቅዱስ ወንጌል በጊዜም ያለ ጊዜውም ይሰበካል ነው የሚለው። እኛ የሆነ የተለየ ጊዜ አይሰጠን ምድር ላይ ኢየሱስ እስኪመጣ ድረስ፣ ኢየሱስ እስኪገለጥ፣ በክብር የእግዚአብሔር መንግስት እስኪመለስ ድረስ ጊዜው የወንጌል ነው። ጊዜውም ያለ ጊዜውም ወንጌል ሰባኪነትን ስራ ካድርግ። ምክንያቱም ወንጌል ይሄ ጊዜው ነው ይሄ ጊዜው አይደለም አይባልም። አይመቻችም። ወንጌል ተመቻችቶ የሚቀመጥ አይደለም። ከስልጣን ጋር የሚያያዝ አይደለም። ወንጌል የክርስቶስ ወንጌል ነው። መንግስቱ የእግዚአብሔር መንግስት ነው፣ የወንጌል መንግስቱ። ስለዚህ ወዳጆቼ ባልሆነ መንገድ እየተጠማመድን ነው። ሚዲያ ላይ የፕሮቴስታንት አቀንቃኝ ነን የሚሉት በጣም በቃ የሚያወሩ ሰዎች እያባሉን ነው። እርስ በርስ እንድንሸካከር ከኦርቶዶክሳውያን ወንድሞቻችን ጋር እንድንጠላላ እየሆነን ነው። ለማን ነው ፍቅርን የምታፈሱት? ለማን ነው የህይወትን ውሃ ወንዝ ከውስጣችሁ የሚፈሳውን የምታካፍሉት? ይሄ ነው ጩኸቴ እንጂ እኔ ፖለቲካ ውስጥ የመግባት አጀንዳ የለኝም። እኔ አይመለከተኝም ስለ ፖለቲካ። ግን ትርፋንጀት ታውቃላችሁ? ትርፋንጀትን ቆርጦ ለማውጣት አንድ የሰርጀሪ ባለሙያ ሰርጀን ሆዱን ቀዶ ከእውነተኛው አንጀት ከትክክለኛው አንጀት ከሚጠቅመው የማይጠቅመውን ለመለየት የግድ ሆድ መቅደድ ስላለበት ለዛ ነው። አንዳንዱ መንግስታችን ምናምን እያለ ሲጸልይ መጸለያችሁ ትክክል ነው፣ ጸልዩ። ለነገስታት ለሹማምንታት መጸለይ መጽሐፍ ቅዱሳዊ ነው። ግን ለራሳቸው የግል ፍላጎት ብለው ኦቨር ሪያክት የሚያደርጉ ሰዎች ይሄንን ቤተ እምነት ወንጌላዊ ክርስትናን የፕሮቴስታንትን ቤተ እምነት ባልሆነ መነጽር እንዲታይ እያደረጉ ነው። ስጋቶቻችን ናቸውና ወዳጆቼ እየነገርኳችሁ ያለው ስጋቴ ነው። ግን እንደ ጠላት ነው የምትቆጥሩኝ። የሆነ ልክ ላጠፋው ምናምን ጴንጤን በቃ በአንዱ ኮመንት ላይ በጴንጤ ማክስ ለኦርቶዶክስ ነው የምትሰራው ይለኛል። አየክ መሳደብ ትክክለኛ የክርስትና መመዘኛ ሆኖ ስለ ፍቅር ማውራቴ በቃ በጴንጤ ማክስ ለኦርቶዶክስ እየሰራው ይመስለዋል። ምክንያቱም ለጴንጤ ሙሉ ለሙሉ ለፕሮቴስታንት እየሰራው እንደሆነ እንድታምነኝ ኦርቶዶክስን ማዋረድ አለብኝ፣ መሳደብ አለብኝ፣ መዘንጠል አለብኝ፣ መላተም አለብኝ። እሱ አያዛልቀን ባህር ነጥብ አያዛልቀን፣ ባህር አያሻግረን፣ አያኗኑረንም ወዳጆች፣ አያኗኑረን። ስለዚህ ስጋቴን እየነገርኳችሁ ነው። በማህበረሰብና በማህበረሰብ መካከል መቃቃር እንዳይመጣ፣ ሰላማዊ ኢትዮጵያን እንድንቀጥል፣ በሃይማኖት ደግሞ እንዳንባላ የቻልኩትን ያክል ጥረት እያደረኩ ያለው ግለሰብ ነኝ እንጂ ለፕሮቴስታንት ጠላት የመሆን ሀሳብ ኖሮኝ አይደለም። አለቀ። እና ቢኒያም ጃልሴና የለሽም? ጃልሴና የምትበይ ልጅ የለሽም? በቃ ብሎ ካድርጉልኝ እንደውም እሷን ትላለች። ቪዲዮ የሚከፍትልኝ ሰው አለ። የኔን ቪዲዮ ስልክ የለኝም፣ ስልኬ ፎረንሲክ ነው ያለው። ስልክ የለኝም፣ ሁለተኛ ስልክ። እችም ስልክ እንደዚህ እንደ ዲም ላይ ብልጭ ድርግም እያለችብኝ ነው። እኔ እንትን ላሳየው ብዬ ነው። ድንገት ለቢኒያም ድንገት ወንድማችን ቴንክ ዩ። ያው ጉድ ቦታው ራሱ ኬዝ ራሱን ችሎ ኬዝ ያለበት ነው እሱ ደግሞ አይ ነው ገብቶኛል። እሱ ኬዝ አለበት ቦታው። ወር አይሞላውም አጥሩ ከታጠረ። እነዛ ሰዎች ለልጆቻቸው መጫወቻ የወደፊት እኮ ትውልዱ ራሱ እኮ ያሰጋናል። በተለይ ኮንዶሚኒየም የሚያድጉ ህፃናት ጌታ ኢየሱስ ምስክሬ ነው የምላችሁ ስጋት ነው። የሚሯሯጡበት የሚቦርቁበት ኳስ የሚጫወቱበት ቦታ በማጣት እንግዲህ ሁሉ ነገር ደረጃ የሆነባቸው ትውልዶችን ነው የምንፈጥረው። ስለዚህ አንድ ኮንዶሚኒየም ውስጥ ኳስ መጫወቻ ቦታ ይኑረን ማለታቸውን ሰዎቹን እንደ ቅንጦት ማየት የለባችሁ። ልጅ ያላችሁ ሰዎች ታውቁታላችሁ። ግሪን ኤሪያ ይኑረን ማለታቸው እንደ ክፋት መታየት ያለበት። ይሄን ስል ደግሞ ወንጌል እንዳይሰራ ፈልጌ የኢየሱስ ቤተክርስቲያን እንዳትተከል ፈልጌ አይደለም። ለምን በየመንገዱ አትከፍቱትም አዳራሾቻችሁን ከጠቀማችሁ? ያም ሰውዬ እኮ እናውቀዋለን ባለበት ቤት እኮ ማን ነው ይሄ የዚህ ቤተክርስቲያን መሪ፣ አሁን ቤተክርስቲያን የምትሉት እናንተ የምትከራከሩላት ያቺ የፈረሰችው ቆርቆሮ ባለቤት፣ እሱ ሰውዬ ሃፒ በርዝዴይ ጂሰስ ትዝ ይላችኋል? እሱ ቪዲዮ ሃፒ በርዝዴይ ጂሰስ እያለ ኢየሱስን ልክ እንደኔ ልጅ እንደ ትንሿ እንደ ማርያም ልደት እያከበረለት ኬክ ምናምን ቆርሶ በዚህን ያክል ደረጃ ሚዲያ ላይ
ለወንጌል ጸረ ወንጌል የሆነ እንቅስቃሴ ከሚንቀሳቀሱ ሰዎች መካከል አንዱ እና አውቀዋለሁ፣ ስሙን እኮ አውቀዋለሁ። እና በዚህን ያክል ደረጃ ጃልሴና አለሽ መተሻ የመጨረሻ ነገር ልበልና ልውረድ ለቢል አንተ አይ ቪዲዮን እንድታየው እኮ ነው አንተን እኮ እንድታየው እኮ ቪዲዮን እኔ እዛ ቪዲዮ ላይ ህግ ፍትህ አይስጥ አላልኩም። እነዛ ሰዎች እኔም እንደዛ አላልኩም። አቤላ ካላልኩኝ ለምንድን ነው ሌሎቹን ለማስደሰት ፈልጌ እንዳወራው የተሰማክ? ምህረትና ድርቅ እንደ አማኝ ስላልኩኝ ነው አይደለም፣ እንደዛ አይደለም። እኔ ያልኩት ቅድሚያ ሰተህ መናገር የነበረብህ ቅድምም ያልኩት ወደኋላ ሄደ አቀሳሰረ ምናምን ብሎ ወዳጆች አወሩ እንጂ እንደማሳያ ነበር እኔ የተናገርኩት፣ ለማቀሳሰርም አልነበረም። ፍትህ ሲጓደል መተህ ትናገር ነበረ። ይሄ ትክክል አይደለም ቦልድሊ ማለት ነው፣ ይሄ ስህተት ነው ያልክ ትናገር ነበረ። አሁን እዚህ ጋርም የተሰራው ስራ ህገ ወጥ ነው፣ ወደድንም ጠላ ነው። ወቴቨር ቤተክርስቲያን ነው ብለህ አመንክም አላመንክም የተሰራው ስራ ህገ ወጥ ነው። ህገ ወጥ ነው ብለህ ቀጥለ፣ በዛ ደግሞ እኛ ርህራሄ ማሳየት አለብን፣ በዚህ ውስጥም ወንጌል ይሰበካል ብለህ ብትናገር አልኩ እኮ ቅድምም ኮሜንት አላረግም የነበረው በህግ አይጠየቁም ብለሃል አላልኩም እኔ ብለሃል። መጨረሻ ላይ እኮ ህግ የራሱን ነገር ይፍታ ብለሃል፣ ግን መቀዳደም ነበረባቸው ከሚል አንጻር ነውና ስትረስ አድርገህ ሄድከው ይቅር ይባባሉ የሚለውን ነው። ግን ቀድመ ስህተቱን ስህተት ብለህ ብትነሳ ኖሮ እቀበል ነበረ፣ ልዩነት አልነበረኝም ካንተ ጋር ነው። ይሄ ደግሞ ልክ አሁን አንተ ቅድም እንደምትፈራው ውሎ አድሮ በቤተ ክርስቲያን መካከል ላይ በሃይማኖት ተቋም መካከል ላይ ቅራኔ ይፈጥራል፣ ጸብ ይፈጥራል ላልከው ነገር እኔም ፍራቻ ስላለኝ ነው። ገብቷል? እንደዚህ አይነት ነገር አግሬሲቭሊ ካልተቃወምናቸው አሁን ስለ ሰውየው ጉዳይ ስለ ቤተ ክርስቲያኒቱ አንድ ኬዝ ብቻ አይደለም እያወራ ያለሁት። እንደዚህ አይነት ነገር የከፋ በሄደ ቁጥር አንዱ አንዱን በማጥቃት ሌላ ማንወጣው ነገር ውስጥ ነው የምንሄደው እና ዋቴቨር ኢት ኢዝ ቤተ ክርስቲያንም ይሁን አይሁን ግን መቃወም አለብን በአንድ ልብ። ስህተት ነው፣ በቃ ይሄ ጥሰት ነው፣ ህግ ጥሰት ነው ብለን መቃወም አለብን። ህጉን ግን የጣሰው ማን ነው እስቲ ልጠይቅ። የፍርድ ቤት ትዕዛዝ በማይወጣበት ቀን ላይ የምርጫ ወይ ነው አነቀልሽው እንዴ? እና ለማንኛውም ቪዲዮውን እኔ አምኜበት ነው የተናገርኩት። ቪዲዮውን ኮፒ ሊንክ አድርጉት። አንዴ የዚህ አዳራሽ ባለቤት አሁን የታጠረው አዳራሽ ባለቤት አንድ ቀን ትዝ ይላችኋል፣ የሆነ ቸርች እያገለገልኩ እያለ መሳሪያ ከጎኔ ወደቃል። ሁሉም ደነገጧል። መሳሪያውን ሽጉጡን ካዩ በኋላ አሜንታቸው ጨመራል። የምናገረው ነገር ሁሉ አሜን አሉዋል። እኔ አዝናለሁ በእንደዚህ አይነት ሰባኪዎች። መሳሪያ ቤተክርስቲያን ውስጥ እናገለግላለን የሚሉበት ቦታ ላይ መሳሪያ ታጥቀው ቆመው የሚሰብኩ ሰዎች ማለት ነው። እግዚአብሔርን ሁሉን ጠባቂነት ይነግረዋል። እነሱ ግን የሚተማመኑት በእንትና ውሸታም ነው የምትሉኝ ሰዎች ቪዲዮ አለ። መሳሪያ እንትና ጋር ሄዳችሁ የዲቫይን ሾው የሚለውን ሶፎንያስ ሞላልኝ ቪዲዮን ተመልከቱት። እዛ ላይ ቀርቧል። አምባሳደር አሸናፊ ብላችሁ ሰርች አድርጉትና ዲቫይን ሾው የሶፎንያስ ዩቲዩብ ቻናል ላይ ይሄንን ኢንተርቪው ከሶፎንያስ ጋር አድርገዋል። እያገለገልኩ እያለ መሳሪያ ወደቀ ከጎኔ አለ። መሳሪያ እንደወደቀ አሜንታቸው ጨመረ። ጫት መቃም ችግር የለውም፣ መጠጣት ችግር የለውም፣ መቃም ማጨስ ችግር የለውም ብሏል። አጉል መገለጥ የሚያመጣ ነው። እንግዲህ እንደዚህ አይነት እርኩሰቶችን በአደባባይ ለማበረታታት እንደዚህ አይነት ልምምዶችን በአደባባይ ትክክል ናቸው ብሎ ቫይራል ለመውጣት ራስን ለማሳየት የሚንተፋተፍ እንደ ግለሰብ የሚንተፋተፍ ግለሰብ የሆነ ቦታ አጥሮ ያንን አጥር ስሜታ የሆነው ልክ ናቸው እያልኩ አይደለም። ቴንኪዩ ታፉዬ። ስሜታ የሆነው ያፈረሱ ሰዎች ልክ ናቸው አላልኩም። ልክ አይደሉም እነሱ ያደረጉት ነገር። ቢታገሱ፣ የፍርድ ቤት እግድ ቢያወጡ፣ የፍርድ ቤትን ክርክር በትክክል ቢያካሂዱ፣ አስፈላጊ በሆነ መንገድ ቻሌንጅ ቢያደርጉት ጥሩ ነበረ። ግን እነዚህ ሰዎች በቃ ስሜታ የሆኑ ሄዱና አጥሩን ገነጠሉ።
ምክንያቱም ካርታ እንዳላቸው ያውቃሉ፣ ፍቃድ ተሰጥቷቸዋል ከመሬት አስተዳደር ያ ቦታ ለህፃናት መጫወቻዎች እንዲሆን ኳስ ሜዳ ወይም ግሪን ኤሪያ ሊያደርጉት እንደ ማህበረሰብ የተቀበሉት መሬት ነው። ያንን መሬት የመጠበቅ ኃላፊነት እንዳለባቸው ተሰምቷቸዋል። ያንን ድርጊት አደረጉ። አሁን እኛ ያንን ቪዲዮ የተቀረጽን ሰዎች አሁን የፕሮቴስታንቱ ሜንታሊቲ ውስጥ ትናንትና ተበድለናል የሚል ሐሳብ አለ። ተበድለናል። በዚች ሀገር ላይ ትናንትና እንደ ሰው አልተቆጠርንም። ዛሬ እንደምን እንድትቆጠር ፈለግ? ዛሬ ምን ስፔሻል ያደርጓል አንተን እንደ ሰው እንድትቆጠር? ትናንትና እንደ ሰው አልታየንም። ትናንትና ተረግጠናል። ትናንትና ተደፍጥጠናል። ትናንትና ተዋርደናል። ዛሬ ዘመናችን ነው። ዘመንክ እንዴት ሆነ? የእግዚአብሔር መንግስት ሳይመጣ እንዴት ዘመንክ ሊመጣ ቻለ? ፕሮቴስታንት ዌክ አፕ! ፕሮቴስታንት ወዳጆች አንተ በሁለት ማሊያ ልትበላ ይላል። ፌክ አካውንቶች ያው በርከት ብለዋል። አጥፉልኝ። እኔ አልወድም ፌክ አካውንት። ፌክ አካውንት ካመጣክ ልክ እኔ ፌክ አካውንት አለኝ እና ፌክ አካውንት አለኝ የለኝም የሚሉ ጻድቆች ካላችሁ እናንተ የላችሁ። ፌክ አካውንት አለኝ። ከገባው ግን በፌክ አካውንቴ ሐሳብ አልሰጥም። ዝም ብዬ ሰማለሁ። ቁጭ ብዬ አልጠዛጠዝም። ለማንኛውም ይህንን የነገርኳችሁ ድርጊቱ ልክ ነው። ማን አለ እስቲ? እኔ ድርጊቱ ልክ ነው ስለ የሰማ ሰው አለ? ያደረጉት ልክ ነው አልኩኝ? አያችሁ፣ አትሰሙ። እነዚህ ሰዎች ያደረጉት ትክክል ነው አላልኩ። ስለዚህ አልኳችሁ ይሄን ነው። በቃ ሰላም ነገር አታክሩ። ቪዲዮውን ሙሉ ለማየት ሞክሩ። እስቲ ሪፖስት አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ቪዲዮ ሲጨፈጨፍ ነው የከረመው እኔ በታሰርኩበት። እሱንም ኮፒ ሊንክ አድርጉልኝ። እወዳችኋለሁ፣ አመሰግናለሁ። ቴንክ ዩ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን።